ቅዳሜ ከሰዓታችን ነው ደግሞ ለቅዳሜ ምን ያስፈልጋታል ሁሌም ሙዚቃ ቤታ በቅዳሜ ሙዚቃ ሁለቱ ሲገናኙ ማለት እኮ ዓለም ቀለጠች እኮ የሚባለው አይደል በቅዳሜም በሙዚቃም ለማለት ነው ዓለም ቀለጠች እኮ ዝግጁ ነን እንዴ ነው ዝግጁ ናችሁ ዝግጁ ድሮ የሙዚቃ ሰዎችና ስራዎቻቸው የሚል ፕሮግራም ነበርና እኛም እንግዲህ ዛሬ ከይቅርታ ጋር በዜማ ልበለው እሺ በለው የሙዚቃ ሰዎችና ስራዎቻቸው ቢነበር አይደል ዛሬም እንግዲህ በቅዳሜን ከሰዓት ሙዚቃና ሙዚቀኞች ብለን ድሮ በዘመን ስናስታውስ አሁን ይልማ ገብረአብ በመለሰ ጸጋዬ ደቦጭ ሲባል ካሴት ላይ ስማቸውን ስናይ በአካል ምናያቸው አይመስለንም ነበር አሁን ደግሞ በእኛ ዘመን ደግሞ ታላቅ የሙዚቃ ሰው አለ በአካል ምናገኘው ምናየው ዛሬም በቅዳሜን ከሰዓት እንግዲህ እንግዳ ምናደርገው አለማየሁ ደመቀ ነው አቤት ይሄው በስቱዲዮአችን አለ ቆመን በክብር እንቀበለው ቆመን እንቀበለው ሳይ አሌክሲ ለምሳሌ እንኳን ደህና አሌክሲ እንዴት ነህ ደህና ነህ እናመሰግናለን አሌክሲ አረፈ አቦ አሁን ነው ወግ አሁን እንግዲህ መጀመሪያ ነገራችንም እኮ ትንሽ አስቸጋሪ ነበር ነው የሆነ ጊዜ ላይ ተጫወትነው ጨዋታ ወግ በስቶበት ፈሶ ዮቶር ሰይብሳላ በዮቶር በመጽሐፍ የመጣ ጊዜ ማለት ነው አሌክሲ እንኳን መጣ በጣም ደስ ብሎናል ትንሳኤ ጎበና ምን አለ መሰለ የአሌክስ ሙዚቃዎች አሌክስ የሰራቸው ሙዚቃዎች እሱ የሰራቸው ሙዚቃዎች ብቻ ዝም ብለው ቢከፈቱ 25 ሰዓታት ይሆናል ካንድ ቀን በላይ ተሰማቸዋል አንድ ቀን ተሞክሯል እንደዛ አይደለች አው ግን እኔ ግማሽ ላይ ተቻቸው ሄድኩኝ እንዴት ግን አንተ ያው መልሼ ዘመናቴን በጣም አበዛብኝ አይኖርኩትም በሙሉ መከለስ ሊሆንብኝ ሆነ ሰው ሌላ መፈጥረው ነገር ነበር ለምን ላይ 6 ዋላ ደርሰው ስለዚህ ሌላ ለመስራት ነው ተነስተይርካ ግን እንደዛ ይሆናል ተከታትሎ ቢሰማ እስከ 5 ሰዓት ድረስ አንዱም ዘፈን ሳይደገም መከተል ይችላል ብለውኛል ሲንካቦ ይሄ ያስፈልጋል ሁለተኛ ጊዜ ሲሰማ እንደዚህ አይነት ታሪክ ምናልባት እንግዲህ ታላቁ የሙዚቃ ሰው ጋሽ ጥላሁን ገሰሰ ባረፈበት ሰዓት የሱ ሙዚቃዎች በጣም ሁሉም ሬዲዮ ላይ ከፈቱ ነበርና አንድ ቀን ሁለት ቀን ሳይደገም ነበር ምን ሰማይ ነበርና አሌክስ እንግዲህ ሙዚቃዎችህን ነው ምናቃቸው ሙዚቃዎችህን ነው ምናደንቃቸው አለማየሁ ደመቀን የሰራው እየተባለ በጣም ብዙ ሙዚቃ አለ ከመጀመሪያው ስራ ከጎሳዬ ተስፋዬ አሞኛል ጀምሮ እስካሁን ድረስ ማለት ነው ግን የሙዚቃ ስራውን እንመጣበታለን በተለየ ግን የሚገርመኝ አሌክስ አንተ የሰራሃቸው ስራዎች በብዛት ይሄ ያገር ዘፈን ይሄ እንደ ህብረ ዝማሬ ነገር በርከት ያሉ የአገር ስራዎችና ይሄ ለማህበራዊ ጉዳዮቻችን የሚሆኑ ሻዋሻዋን ጨምሮ የኛዎቹ ይሰሯቸው በጣም ብዙና ከሱን ጀምር እስኪ እሱን እናንሳ ገና ሲጀምሪ ዮኒ አሞኛል ስቲ አቤት ለምን መሰለ ብለውራ አሞኛል ፍቅርሽ ይዞኛል ናፍቆትሽ አስጨንቆኛል ከዚህ በኋላ ነው አልቻልኩ ጤና ነስቶኝ አንድ ጊዜ ከዚህ ልጀምር ሙዚቃ ጨዋታ ደስ ስለሚል ማለት ነው ይሄን ዘፈን እንግዲህ መጀመሪያ ገና 92 ዓመተ ምህረት ቴክ 5 አልበም ላይ ነው ለጎሳዬ የሰራሁት ከዛ እንግዲህ 97 ዓመተ ምህረት ላይ የሃሊማን አልበም እነካለበት ይዋበብ ያለውበትን የናፍቆ ዜማን አዘጋጀ መጣው በርግጥ ከዛ በፊት ያው ኔቫንጋዲ ያህልዬ ምናምን ያለ ቀጥሏል ግን ግንኙነቱ የዚህ ዘፈንና የሃሊማ አንድ ዘፈን ነው እዛው ይዋበብ ላይ ያለ እና የሆነ ቦታው ላይ ማለት ነው ያመኛል እያለስ ቀጥል ትንሳኤ ራሱ መጣና እሺ አሌክስ ካልጋል ወረድክ ማለት ነው መጀመሪያ ሲጀምር ሰሞኛ ፍጹም አልቻልኩም እዛ ከ5 ዓመት በኋላ ያመኛል ላይ ነው እና እንደዛ ተነግረን እንወስ ወደ ጥያቄዎች ልባ የማህበረሰባዊ ውሳቤዎች ላይ ያሉ ነገሮች መስራት በጣም ወዳለው የሆነ ዘመን ጀምሮ ወደዚህ ትንሽ ሰንፈናል ድሮ በጣም ብዙ አሉ
እንዲህ አይነት ጉዳይ አንድም ያው ህጋዊ ግዴታውም ስለነበረ ነው አንድ አልበም ሲወጣ አንድ ስለ ሀገር ወይም ደግሞ የሆነ ሶሻል ክሪቲክስ ቢሆን ምን ግዴታም ነገሮች አሉ ወደ 60ዎቹና 70ዎቹ አካባቢ ደግሞ ግዴታው ከመምጣቱን በፊት ፈቃዱ አለ ምክንያቱም አብላጫው በኢንስቲትዩት ደረጃ ያሉ ቲያትር ቤቶች ናቸው ወይም የፖሊስ ኦርኬስትራም በለው ክቡር ዘበኛም በለው ኢንስቲትዩሽኖች ስለሆኑ የራሳቸው ዓላማ አላቸው ለህብረተሰቡ ማስተላለፍ የሚፈልጉት ስለዚህ ያመርቱታል በዛው በቲያትር ቤቱ ወይም ባሉበት ኢንስቲትዩሽን እሱ ነገር በግል ከተለቀቀ በኋላ ትንሽ የራሱን ደርዛቷል ማህበራዊ ጉዳዮች ላይ አሁን ግቦ ስካር ቁም ብድር እድር ምናምን የሚሉ ነገሮች አብላጫው የምትሰማው ወደዛ ነው ይሄ በቃ የምንኖረውን ጉዳይ እናነሳለን አሁን ባብላጫው ፍቅር ዋናው ሹ ነው በርግጥ ሁሉም ውስጥ ፍቅር አለ እኮ የቤተሰብን በፍቅር ወይም በሰላም ለመምራት ይሄንን አታድርግ የሚል የምክር ዘፈን ብትሰማ ውስጥ እኮ ያን ፍቅር ለመጠበቅ ነው የኛ ግን የናፍቆት ትዝታው እንትኑ ላይ ያው አብላጫው ያለማችን ዘፈን ወደሱም ስለሚጎትተን ወደሱ ነገር መጥቷል ስለዚህ በማከል ደግሞ የመጣው ላይ በግዴታም ነበር ከዛ በኋላ ያ የግዴታውም ነገር ሲቀር ደግሞ በተበተነው ነገር ውስጥ እነሱ ነገሮች እየጎደሉ መጥቷል ከስንት አንድ በግል ፍላጎት ላይ ተመስርተው ከድምጻውም ጋር ይሁን ምናምን ነገር አንድ ትራኮች የሚለቁ አለ በተረፈ ግን ድርጅቶች ባብላጫው እንደዚህ ቲያትር ቤቶችም ስራ እየሰሩ ምናምን ስላልነበረ ብዙ ነገሮች አለመነሳት ጀምሯል ሶ የሆነ ጊዜ ላይ እናስባለን ብዙ በግል እሱን ነገር ለማድረግ ባውኑ ሳከባድ ነው አንድ ስራ አንድ ሹ ይዘሽ መተሽ በዚህ ጉዳይ ላይ እንዲ ላድርግ ብለሽ ስትመጪ ብዙ አርቲስቶች መሰብሰብ ምናምን የሆነ አንድ አልበም ማዘጋጀት ሊቀል ይችላል ከዚህ ነገር ስለዚህ ፍላጎትና የተመቻቸ ሁኔታ ይፈልግ ነበርና እንዳጋጣሚ ነው የተመቻቹ ሁኔታዎች ውስጥ ነበርኩ ማለት ይችላል ሶ ፍላጎቴን እውን ማድረግ የምችልበት ነው ስለዚህ አሁን ሸዋሸዋን ሰሰራ ኮሮና ጊዜ ነበር ጅንምሳን የነትንሳይ ሶ በቃ ገና ነገሩ እንደመጣ የሆነ ነገር ማድረግ አለብን ስለዚህ እኔ ኮሮና ጉዳያችን ትልቅ ኢሹ ነው ካበጋዙ ጋር ነው አንድ ላይ መሰራው አበጋዙ ሸታ እዛ ስቱዲዮ ውስጥ ነው ያለው ስለዚህ ማድረግ እንችላለን በቃ ይዛለት ማታ ሰራን ጉዳዩን እኔ ያዝሚዋሉ አበጋዝ ሰራው ማንን እናሰራ ማን ያዝምልን ማን ይስፈንልን ወደሚል ነው ሪሶርስ ደግሞ ዙሪያችን አለ ስለዚህ ሚሚ ከአንድ ወር በፊት እንደዛው ለሌላ ለአክስቷ ልጅ ሚሚ ልትቀበል ኳየር መጣ ድምጻን ወደነው ተነጋግረን ነበር እና እቺ ልጅ ጎበዝ ናት የሆነ ጊዜ እንሰራላታለን ስንል ነበር ሶ ከሷ ጋር ግን ሁለት ሰው ነው መሆን ያለበት ስለዚህ ማን ነው አሁን የግድ ዜማ ለወንድና ለሴት ስትሰራ ቀላል አይደለም እንዲ ማንከባለል አለብና ስለዚህ ለዛ የሚሆነው በደንብ ሙዚቃ እውቀቱ ኖሮች እንደፈለግን ነገሩ ብናዞር የትም ቦታ የሚገባ ነው ተሰየን ደግሞ በዚህ አቀሙ ደግሞ በደንብ ነው ማቀው ስለዚህ ወደ የትኛው መንገድ እንወሰደው ብሎ ዛው ላይቭ ላይ የለትለት ምክንያቱም ያን ጊዜ ሁሉም ነገር አለን ያልነበረን ጊዜ ብቻ ነው ስለዚህ የለትለት ዛው ጋር መሆን አለበት ጉዳዩ ስለዚህ ተንሳይ በቃ ትክክለኛው ምርጫ መጣ በነጋታው ሁለቱም የሚያውቁት ነገር የለም እዛ ስቱዲዮስ ገብተው ሲሰሩ ምንም እሺ ወይናጥና ምናም ሲባል ጊዜ ብቻ ነው የሌለን የሚል ቋንቋ ነው ሶ መሰራት መውጣት አለበት ስለዚህ የመጀመሪያውን ዙር ቀረጽናቸውና ሁለተኛው ቀን ቪዲዮ ስንጀምር ሁለተኛ ዙር ግጥም መለውጠው ማስተካከለው ስለነበረ እኔም ጊዜው አልነበረኝም ስለዚህ አልጨረስኩም የለትለት ሶ ለዛ በቃ በዛ ክሊፕ ሰራ እሱን አለን አሁን በጣም ትልቅ ትዝታ ያለው ለኢትዮጵያ ህዝብ እንደውም አንዳንድ ጊዜ ምን አለበት የፍቅር ዘፈን ቢሆን ይሉኛል አራ ኮጣ በኋላ ነው እንዲያላችኝ ነው በወቅቱም አስፈላጊ ነበር ግን አሁንም ቢሆን እሱን ዘፈን በነገራችን ላይ ብዙ መልኩ ሳይለውጥ ድጋሚ ያመጣዋለሁ ያስባሉ በራሳቸው በሁለቱም ድምጽ በሌላ ጉዳይ እንጂ ኮሮናን እንደስተወሰነ አይደለም መዳንን የተመለከተ ማለት ብዙ ጓደኛ ለጓደኛ ሰው ለሰው መዳኒቱ ነው አይደል በተለይ ያሳብ ይሄንን ስሜት እንዲያዘ ከዛኛው ስሜት ያልተናነሰ እንዲያስደነግጠን ሳይሆን አሁን እንዲያስተቃቀፈን ነው ድሮ ትንሽ ማራራቁ ነበር አሁን እንዲያስተቃቀፈን ማራራቁ ቀርቶ አንገናኝም ወይ እንደሆነ ማለት ነው ሌላው እዚህ ላይ ማበራው ላይ ሰዋዊ አሁን ሰዋዊም በቃ ብዙ ነገሮች ተዘርግተው ነበር አሁን ከጋሽ ማሙድ ጀምሮ ብዙ ሰዎች የተሳተፉበት ነው ወደ 3-4 ጄኔሬሽንን ይዟል ይሄም ግን ቲማችን ጥሩ ስለሆነ ነው ስለዚህ እኛ ያኛው ነገር ስለፈቀደልን ብዙ አርገናል የኛዎቹ ደግሞ ራሱ ፕሮጀክቱ ላይ ተጠናከረ ነው ወደ 50-60 ሙዚቃዎች የበቃ
ከማህበረሰባዊ ጉዳዮች ጋር የተያዙ ስራዎች ነው እንዳለ የሰራ ነው እነ ስደት ጣይቱን ጨምሮ ወደዚህ የመጡትን አጠቃላይ ስራዎች ማህበረሰባዊ እሱኛውን መንካት አለብን በግልም ተነስተን ብዙ ነገር ማድረግ ይጠበቅብናል በሜንስትሪም ሚዲያው ብዙ ልንመረው ይገባል ስለዚህ ብዙ መስራት ይጠበቅብናል እነሱ ነገሮች ላይና የተቀመጡ በየስቱዲዮ እንትኖች አሉ ገዛ ብቻ የሚፈልጉ ጥቂት ማንቀሳቀስና ዴዲኬሽን ብቻ የሚፈልጉ ጉዳዮች ማህበራዊ ጉዳይ ላይ መሳተፍ አንደኛ ኃላፊነት መወጣት ነው ሁለት የልቦና እርካታ አይደለ የምን ጊዜም በልቦና ማይጠፋ እርካታ እኔ ከመኮራባቸው ነገሮች ውስጥ አንዱ እሱ ነው እንደ ጉራው ላውራለሁ ለምሳሌ ብዙ ወደ 300 ምናምን ዘፈኖች ሰርቻለሁ አብላጫው ፍቅር ዘፈኖች ነው የሚታወቁት በርግጥ እነዚህም የሚታወቁ ስራዎች እኮ ናቸው እኔ መስራቴን ብቻ ነው ሰው ምናምን እኔም እሱ ነው የገረመኝ አሁን እኔ የማህበራዊ ጉዳዮች ላይ አተኩሮ የሚሰሩ ስራዎች ሲባል እውነቱን ለመናገር የሚመጣልኝ ሞገስ ተካ ነው ትራፊክን በተመለከተ ኤችአይቪ በቃ በጣም ብዙና ከዛ በኋላ ነው ግን ስሰማ ኦፍ ኮርስ ሞገስ ተካ ለብዙዎቻችን ትምህርት ቤታችን ነው ሞገስ ተካ የሰራቸው ስራዎች እንዳሉ ሆኖ በቃ አሁን ጧት ምን ሰማው ሁሉም እሱ የሰራቸው ሙዚቃዎች የሆነ ማህበራዊ ጉዳዮቻችንን የሚያስታውሱን የሚያስጠነቅቁን ነገር ናቸውና ሞገስ ተካም በዚህ አጋጣሚ ለናመሰግነው ይገባል ግድ ነው ስላነሳ ነው አሌክስም ግን በጣም ብዙ እንደዚህ አይነት ጉዳዮች ላይ እንደሰራ እውነቱን ለመናገር አላቀም ነበር ግን ሙዚቃዎቹን አቃቸዋለሁ አሁን የኛዎቹ ላይ የተሰሩት ስራዎች ሮና እንደዚህ ይሄ ሰዋዊ አላቀም ነበር ገባህ አይደል ለዛ ነው ከዛን ጀመረ ያለው እኔም ማቀው የፍቅር ዘፈኖች የዘጠናዎች የነ ኃይልዬን የነ ጎሳዬን እና ኢቫንጋዴን እነሱ ነውና ለዛ ነው ይሄንን ያነሳው ወደ ዘጠናዎቹ ከተመለስን ጥሩ መንደርደሪያ ነው የሰጠሽው ሰሞኑን ቲክቶክ ላይ ሁለቱ መንትያ እስክትመስሉ ድረስ በርግጥ በስም ተመሳሳይ ናቸው አሌክስ እና አሌክስ አይደለ ሁለቱ አሌክሶች ሚሊኒየም በነበረው ኮንሰርት ላይ እንደ ትተያዩ ነበር በመንፈስ በአካልም ኦፍ ኮርስ ያ በጣም ስለሱ ናንሳ እስኪ ያንተ ግርምት በቃ ስታየው መድረኩ ላይ ሲጫወት ስለሱ ስራ እንግዲህ ያስበው ዘመኑን 1994 ላይ እና ያው አልበሙ አዳማጭ ጋር ሲደርስ ነው 94 ስለዚህኛ ስንሰራው ከ93 ጀምሮ ማለት ነው በእነዚህ ሁሉ ዘመናት ውስጥ የተዘመ ነገር ነው አሁን አሌክስም በዚህ ሀገር ባልነበረበት ጊዜ ሲዲው መንገድ ላይ ሲሸጥ ሳይ በጣም ነው የሚገርመኝ ማለት ከ20 አመት በኋላ ሲዲ መንገድ ላይ ያንን ኦሪጂናል ሲዲ ዞሮ ሲሸጥ ማየት አስገራሚ ነገር ነው ሙዚቃው ነባይተዋር ጨን ሁሉም እንዳለ አጠቃላይ ቫንጋዲ መልካም ጊዜ ልጅነትም ምናምን እና 5 ሰዎች እንደ ዋና ነው እንጂ ዛጋ ገብቷል ኤልያስ መልካን አሌክስ ፖ ጎሳዬ መስፍን ታምሬ እኔ ከዛ እነ ቤንያመር አበበ ብርሃኔ ታመነ መኮንን መሰለ ጌታው አብዱ ኪያር እነዚህ ሁሉ ነው ከባድ ቲም ነው ለወቅቱ ጋላክቲኮ የምትለው ነገር ነው ከባድ ቲም ነው ገብቷል ስለዚህ እነዚህ ሁሉ አዋቅሮ ተሰርቶ ዘመንን እየተሻገረ ነው ቆሚያለው አሌክስ ይሄ ስሜት እንኳን እኛ እንዳለን አያቅም የኢትዮጵያ ህዝብ ጋር ግንኙነቱ ተቋርጧል 19 አመት በቃ አበሾችን ማያገኝበት ዓለም ላይ ነበር የነበረው ኢቭን በከተማ እንኳን የራቀ ነው አያገኙትም ምክንያቱም እኔ ወዳጆች አሉኝ እዛ ጠይቃለሁ በየጊዜው ምናና አይገናኝም እዚህ የኢትዮጵያ ህዝብ አሁን ምን እንዳለው አያቅም ነበር እዚህ መጥቶ ነው በሰማ ቁጥር እየተገረመ በዛች አጭር ጊዜ የሚገርም በ3 ወር ጊዜ ውስጥ ኦልሞስት አልበም ጨርሰናል እኮ ከአሌክስ ጋር ከመጣ በኋላ አዎ በቃ የሙዚቃ ጥማትና ፍላጎት እሱና ኪቦርዱ ተለያይተው ስለማያውቁ ጧት ተነስቶ እዛ ላይ ነው ያለው እኔ በሄድኩበት ሰዓት የሆነ ዜማ ቀምሮ ካገኘሁት ቆሜ ግጥም እዛው ጽፋለሁ ካልሆነ ደግሞ እኔ ስቱዲዮ ሆነ ነገር አዘጋጅቼ ዜማ ግጥምና አዘጋጅቼ አሌክስ የነን ሞክረው ይዞ ገባለው እንዲ ይያለን በትገን የሰራ ነው ጥማቱን ነው የሚያው ግን አንድ ቀን የምናፍቀው ነገር ምንድነው የህዝቡን ስሜት እሱ እነዚህን ዘፈኖች ተጫውቶ ማየት ነበር ስለዚህ የቆምኩበትን ቦታ ተገቢው ቦታ ነው ይሄን ስሜት ላይው የምችል ቦታ ላይ ነው እና ገና ሲገባ መድረክ ላይ በቃ ከህዝቡ የሚሰጠው ራሱ ባንዱ ኢንትሮ እሱን ለመቀበል የገባበት ለምን ገና ለሰው ጉልበቱም ሊንቀጠቀጥ ይችላል ገብቷል እና ልክ ዛጋ የገባውም ደግሞ በባይተዋር ነው ገና ደግሞ የባይተዋርን ኢንትሮ ደግሞ ታቃለ እንግዲህ መቼስ ከዜማው ያልተናነሰ ቢበልጥ እንጂ የሚባል ኤልያስ መልካስ ኢንትሮ ነው በጣም ሂውጅ ነው እና ገና እሱ ሲገባ ነው ህዝቡ ራሱ ማለት ሲጀምር እኔ ነበርና እዛ ላይ የሚታይብኝ በኋላ ቪዲዮን ሳይው ነው እሺ በመጠነኛ ኩራት ትንሽ ጉራ እና ነገር ይከላከልኩ ግን እንኳን ኖርኩ ያስብላል አይደል አንዳንዴ ማለት እንኳን በህይወት ኖሬ በቦታው ኖሬ በአውዱ ሆኜ ይሄን አየው ያሰኛል ህልምህን ትልቅ ኩራት ማለት እሱ ነው እንኳን ኖርኩ እንኳን ተወለድኩ እንኳን እኔ ሰራውት
ኢንትሮን ስትለኝ ኢንትሮን ጭንቅላቴ ውስጥ ያለችው አለ በቃ አሁን የሆነ አው በሙዚቃ ቢገባ ሁሉ ደስ ይለኛል አይደለ አላስኩም ዛሬ ከታሽ አይደል ኪቦርዴን አላስኩም እንዴ ላገዝሽ ኪቦርዴን አላስኩም ዛሬ እውነትሽ ነው እሷ ናት ቀጥታ ሰው ውስጥ በጣም የሚገርመው እኮ ልብሶ እንትኑንም የለወጠው እሱ ነው ከነዛው በጣም በምን ይገባል አይታወቅምና ልክ እሱ ሲገባ ያኛው ኢንትሮ በቃ ሳውንድ ራሱ ዛጋ መጮ የጀመረበት ወስኛው ነው እስኪ እንሂድ ወደ ዘጠናዎቹ አሌክስ ኢቫንጋዲ ቴክ 5 የኃይልዬ ሙዚቃዎች ሀሊማ በቃ ብዙ ናቸው እና እስኪ ያን እንዴት ነበር ሙዚቃ የምትሰሩት እነዛ ሙዚቃዎች እኔ በጣም የሚገርመኝ አሁን እንደ አዲስ እየተሰሙ እንደ አዲስ እየተወደዱ አሁን እኔ ይሄን ዘፈን በጣም ስለምወደው ሊሆን ይችላል አሌክስን ባለፈው ሲመጣ ነገር ያለው ተመቸሽ ሆይ ሚለው ይሄ ዘፈኑ ማለት እንደ አዲስ አሁን ዘንድሮ ይወጣ ነው የሚመስለው ቲክቶክ ላይ በቃ የራሳቸውን ዳንስ ክሬት አድርገው ሲጫወቱት ምናምንና በምን አይነት ኢነርጂ ሊሰራችሁት ለምሳሌ እኔ በዛ ሰዓት ባንክ እየሰራው ነው እንግዲህ ምን ያህል ጊዜ እንደሚተርፍ ናስበው አሌክስ በነገራችን ላይ ባንክ ባለሙያ ነበር እና ልክ የአሊማን የመጀመሪያ አልበም እስከሰራበት ድረስ እዛ ነው ያለሁት እና እዛ ሰርቼ ወጥቼ ሙዚቃ የሚያስተምሩኝ ጋር ሄዳለሁ ማራለሁ መጻፍም መጻፋለሁ በዛ ሰዓት እኮ ግን ስቱዲዮ አድራለሁ ደሞ ልክ ያዘ ስቱዲዮ ከመሄዳችን በፊት ደሞ ቤት ቁጭ ብለን ዜማ እየሰራን እናጠናለን ዜማን ስናጠና እስኪ ደማ ድረስ ነው አድምተን ነው የምንሰራው አንላቀቅም ለምስ አንድ አልበም ጀምረን አይደል እኔ ጎሳይና አሌክስ አልተላቀቅንም ስለዚህ ከናበበም ከነቤንያመርም ከነመሰለም ከነ ሁሉም ሲመጣ እየተቀበልን እያየን እየመረጥን እያስተካከልን ኖረንበት የሆነ ቦታ ስንደርስ ኤልያስ ጋር እንሄዳለን አንላቀቅም በሳምንት ቢያንስ 3-4 ቀን ከኤልያስ ጋር አብረን ሌሊት እናድራለን ደክሞኝ ጧት ልገባ እችላለሁ ወደ ቢሮ እንጂ ስቱዲዮ ከማደር ወደ ኋላ ብያለቅ ለዛኛው ዘመናችን ግን ጠንካራ ነገሩ በጣም ረጅም ሰዓት ደራሲው ፕሮዲዩሰር አቀናባሪ ድምጻዊ አብሮ ይቆያል አብሮ ይኖራል የናበበ መለሰም ዘመን ይሄ ነው ስለዚህኛ በእንደነሱ በቀጦ ብዙ ይዘነው ባንሄድም የተረከብነው ዘመን ያነሰለ ነበር ደግ ሰዓት ነው እንደዚህ አብረን እንቆያለን ይሄ በሊትሬቸር የዘመን መንፈስ ይባላል አይደል የዘመን መንፈስ ነው ያ በዘመኑ ልክ የሆነው ነገር ነው ወደ ሊትሬቸር ሲቀርስ ያንን ዘመን መልሶ የሚያሳውሰን ምን ላነሳልህ ነው ይሄ ሙዚቃ ብቻ የሚሰራባቸው ቦታዎች አሉት አይደል ሰባሁን ለምሳሌ መስቀል ፍላወር የሚባለው ሰፈር ዝም ይየሰድ ሙዚቃ ነው የሚሰማኝ ዝም ብሎ ይሄ ማትሰማው ውስጥህ ግን ፊልም ታረጋው ነገር የለም ለምን ብዙ ሙዚቃዎች እዛ አካባቢ ካሉ ልጆች የተወሳሰዱ ነገሮች ይሆናሉ እና እንደዚህ አይነት ነገሮችን ብናወራ ደስ ይለኛል እንዴት ነው ስብስቡ አሁን ደግሞ ወደዚህ ወደ ቦሌ ሃይ ስኩል በእምነት ምናምን አካባቢ ደግሞ ወደዛ ዞሯል መሰለኝ ባይቡ አይደለ እና እኔ ይሄን ነገር ቢጠናላለሁ ይሄ አንድ ላይ የመሆን ነገር አለና ቅድም ላልካው በአካል ተገናኝተ ስሜት ለስሜት ተዋውቀ እና በሞቀው ነገር ላይ እስከ መጨረሻው ለመሄድ እንደዚህ አይነት ግንኙነቶች የሚያስፈልጉ ይመስለኛል ይሄ ሎኬሽን እነሱን ብናወራቸው ደስ ይላል የተነረ ነገር ነው ለምሳሌ መጀመሪያ ሙዚቃ አጠቃላይ ስብስቡን ወደ ካሳንቺስ መውሰድ ትችላለህ ምክንያቱም የባህል ቤቶቹም አዝማሪ ቤቶቹም ብቻ ሳይሆን ክለብ ከኃይልዬ ቤት ጀምሮ ኃይልዬ ቤት እንግዲህ በክለብ ሞደርን ክለብ እንትን ላይ ለኛ ዘመን የመጀመሪያው አካባቢ ያለ ነው እነሱ ወደ ካሳንቺስ ናቸው ያሉት ስለዚህ አብላጫው አርቲስት ስራው ቦታውም ስለሆነ በመኖርም እዛው አካባቢ ላይ ነው የሚከራየው ሶርስ በርስ መገናኘት ነገር አለ ሰው ግጥማውጮ ምኑም አብላጫው ይከማቻል ማለት ነው ይሄኛው የካሳንቺሱ ነገር ወደ ቦሌ ነው ልክ ወደ መስቀል ፍላወር ነው የመጣው መስቀል ፍላወርን መደዳ ይዞ እስከ ወሎ ሰፈራ ድረስ መጣ ምክንያቱም እንደዚህ ነው የሰራው ብራንድ ስለዚህ እዛም የናይልዬን ቤት ቀርቶ ከማይ ፍሌቨር ከጫፉ ኮሎምፒያ ጀመረ ባናቱን ምናምን ትሮፒካና ያልክስቶር መደዳውን መስቀል ፍላወር ነው ያምስ ናይት ክለብ የሚሰሩ ልጆች ይሄ ትላልቅ ዘፋኞቹንም ጨምሮ ነው ወደሱ መንገድ ነው የመጡት ስለዚህ ብዙ ጊዜ ቤታቸው ወይ ከሱ ጀርባ ወይ ደግሞ ከዛ ፊት ለፊት እንትን ነው የሚያለው ስቱዲዮዎች ደግሞ እንደዚህ ቀረብ ብሎ የመመስረት ጉዳይ ገጥማቸዋል ማለት ነው ብዙ ድምጽያን ወደሚኖርባቸው ስለዚህ ሴንተሩ ወደ ቦሌ መድኃኒዓለም የያዘው መንገድ በኋላ ላይ ይዞ ሄደው ከዚህ የተነቀለው ነገር ወደ ምን መጣ እዛ ጋር ያሉት ክለቦች እየበዙ መጡ ቦሌ መድኃኒዓለም ጀርባና በኤድናሞል ጀርባ ክለው ስለዚህ አብላጫው ደግሞ ወደ ቦሌ መድኃኒዓለም ስቱዲዮዎች መብዛት ጀመሩ ሰዎቹም በቀላሉ እዚህ ሰርተው ወደዛ መግባት ስለሚችሉ
እዛው አካባቢ ነዋሪ የሆኑ ሰዎች በነጋታውም ሲመጡ ለስቱዲዮ ቅርብ እንዲሆንላቸው ሴንተር የሚያደርገው የሆነ መገናኛ ቦታዎች ናቸው። ስለዚህ ሁሉ ጊዜ ክለቦች እና ስቱዲዮዎች የሚያገናኛቸው ቁርኝት ያለው መኖሪያም አብላጫው አርቲስት የሚመርጠው ወደዛው ኤሪያ ላይ ስለሆነ ስለዚህ ከነዚህ ቦታዎች ወጥቶ አጣቀም ምናልባት ኤልያስም እዛው ቦሌ መድኃኒዓለም መግቢያው ላይ ነበር። ስለዚህ በቃ የቻለው አርቲስት መጥቶ እዛው ያደረ ሁሉ ነገር አዘጋጅቷል ለአርቲስቱ እዛም ያድርበትም ሁሉ ነገር ያለበት አድርጎ ከመጣም የሩቅ ሰዎች አንዳንዱ መኪና ላይ ኖር ይችላል ምናምን እነሱንም ሁላ ያደራጀ አይነት ነገር እዛው መቆየም ማደር ካለባቸው እሱን አዘጋጅቶ ራቀ እንጂ አብላጫው ግን ይችን ክብ ጠብቀን ምንሽከረከረው። ስለዚህ የመገናኘት ጉዳያችን ምናምን እሱ ይሆናል። በራሱ አንድ መጥፎ ነገር አለው። ተመሳሳይ ቶቶች ተመሳሳይ ሳቤ ተመሳሳይ የሙዚቃ ስታይል ስለ ሙዚቃ ያለን ግንዛቤን በጣም የተቀራረበ ይሆንና የምንደማመጥም ሰዎች ተመሳሳይ ሆነን በነገራችን ላይ ከኔ ጋር 3 ቀን ብቻ ከቆየ በቃ ያለኝን አመለካከት ወይም ስለ ነገሮች ያለኝን አንግል ምናምን መረዳት ትችላለህ እኮ ከዛ በላይ ያስፈልግም ተጨማሪ ዕውቀት ከፈለክ ከ3 ቀን በኋላ ነው ለቀመኝ ራሱ እንደ አድቫንቴጅ እንዳለውላ ዲዛድቫንቴጅ ተመሳሳይ አካባቢ መሆኑ ተመሳሳይ ቶት ሊሆን ይችላል ያልከው ነገር እኔ መስማማለሁ። ከተለያየ ቦታ የሚቀዳ ነገር ግን በጥቅል የኢትዮጵያ ሙዚቃን የሚያበረክተው መልሶ ይሄ ጥሩ እይታ ነው። አየህ እዚህ መሃል ደግሞ ትንሳኤ አለ ሳቅ ጨዋታ አለ በቃ እንዴት በነገራችን ላይ ተቦርነን ታስታውሱት ይሆናል አይደል? ትንሳኤና ተቦርነ ከመጀመሪያ ጀምሮ ገና አሁን ኔትክ 5ንም ስንሰራ የኛም ብቻ ሳይሆን ከሁሉም አልበሞች ጀርባ የሆነ ነገር ሲሰራ በቃ የሚሰራበት ሁኔታ ውስጥ አለ ስፕሪታቸው ይኖራሉና አንዳንድ ነገሮችን እንዳንተላለፍ ሲያደርጉንም ኖሮናል። ለምሳሌ ድንገት የሆነ ዜማ ሰርቼው ግን እኔ በቃ 100% እኔ እንዳወጣሁት ፊልም ማረገው ይሆናል። ድንገት ግን ጠቆም ያደርጓል ወይ ደግሞ ልክ እንደ ኢኮኖሚው ዋንጫ ጧት የሆኑ ትምህርት ስንነሳ የምንሰማቸው አንዳንድ ዘፈኖች አሉ። ድንገት ልክ እንደሱ የገቢ ምንጭ ዛሬ ሲነገር ዘምረዋል ዛሬ ጧት አይመስልኝ ዛሬ አርጅተን ነው የድሮ ቢሆን ኖሮ አንዴ አንፈርስ ትምህርት ቤት ሄደን አናውቅም። አንዳንድ ሰዎች የስልክ ጥሪ አድርገው ታሰማል። ፀሐይ ደመቀችና ድንቅ ስራ ነው። የጋሽ ግርማ ምንተስኖት ስራ ነው። የጅማ ኪነት ቡድን መምህርም ናቸው። በነገራችን ላይ እኔን ጎሳዬና አብነትን 8ኛ ክፍል ወሰንሰገድ ትምህርት ቤት አስተምረውናል ጋሽ ግርማ ምንተስኖት። ልጃቸውም ተውኔት በጣም ጎበዝ አቀናባሪ በጣም ብዙ ባንድ ተውኔት ግርማ እሱ አባት ናቸው። ድንቅ ሰው ናቸው። አሁንም ወዳጄ ናቸው። ከዛ ጊዜ ጀምሮ ግን ጩጬ ነበርኩኝ። በ13 ዓመቴ ወይ በ12 ዓመቴ ነው ያስተማረው። ደስ ይላል። አሌክስ እንግዲህ ትንሳኤን በጣም ደጋግሜ የማነሳው አንድም ስለሚያስቀኝ ሁለትም ቅድም እንደ ቀልድ ያልካቸው ነገሮች አሉ። አሁንም ከስሜትህ ጋር የሚያያዙ ስራዎችን ነው ወይ የምትሰራው? ምናልባት ከዚህ በፊት ተጠይቀውም ሊሆን ይችላል። ግን በአብዛኛዎቹ አንተ የሰራሃቸው የፍቅር የትዝታ ዜማዎች እንግዲህ በቃ ቁጭ ብለው የቀሩ ናቸው። አሁን ባይተዋረንም ኢቫንጋዲ አልበም ላይ ያሉ ስራዎችንም ካስታወስን በቃ የቀሩ ናቸውና ምናልባት ካንተ ህይወት ጋር ይሄ ከራስህ ጋር የሚገናኝ ይሄንን ዘፈን ይሄን ሳስብ ነው የሰራሁት ኃይልዬንም ሊሆን ይችላል ይሄ ነገር ገጥሞኝ የምትለው ነገር አለ? ብዙዎቹን ተናግሬያቸው ከዚህ በፊት ኃይልዬንም መጥቻለሁ ስሰራ ያው ከናቴ ጋር ነው። ባይተዋርም ልክ እንደዛ ነው። አንዳንድ ጊዜ ራሴን ደግሞ ስጠይቅ ሳገኘው ወይም ደግሞ በሆነ ነገር ስከፋ ሙዚቃ ላይ ነው በቀሌን የማደርገው ሰው እዛ ላይ አስቀምጨው ነው ይወጣልኛል። ብዙ ነገር ሳስበው ደግሞ የኔ ብቻ አይደለም እንደውም የብዙዎቻችን ሆኖ አገኘዋለሁ። ስለዚህ በዚህ ምክንያት አንዳንድ ጊዜ ግጥሞችን አስተካክላለሁ። ለምሳሌ ለእናት ብቻ የተሰራውን ዘፈን እህትም ፍቅረኛም ሚስትም ማንም አገርሽም እንድትሆን አድርጌ በዙ ፎርም አደርገዋለሁ። ከአንድ ነገሬ ውጪ ለሁሉም ነገር እንዲሆን መልሼ ለውጣቸዋለሁ እንጂ እጹብ ሲሰራ የስሜት ነበረው። እጹብ ድንቅ የማበሏናተኞች በኋላ ነው እሱ ስሜት ነበረው። ሌሎቹ ያሊማን ቋጥኝን ስሰራ በቃ ትግል ልፍያን ያለው ግን አሁን አንዳንድ ጊዜ ሰው ማሳዘን ብቻ ሳይሆን ተስፋ መስጠትም ትልቅ ነገር ነው። ከኛ ደግሞ በይበልጥ የሚጠበቀው እሱ ነው። ይበልጥ ተስፋ መስጠት ማጠንከር ነው። ሰው ሞቲቬት ማታረግበት ነገር ከሆነ ይቀር ያዘን ዘፈኖች የሚባሉት ነገር እንደ ያዘን አልቆጥራቸውም፣ ቴራፒ ናቸው። ምክንያቱም አንዳንድ ጊዜ ያልወጣልና ያስከውኔ 3 ቀን ምናምን አላለቀስኩም።
ከዛ በኋላ ነው የገደፈለው ሶ የሚያወጡ ነገሮች ያስፈልጉታል ስለዚህ ነው እና የመጥቻለውም ሰዎች ሲሰሙት ውስጣቸው የተነካ even ያልተነካም ላለው ነገር ዋጋ እንዲሰጡ ያደርጋል ስለዚህ በጣም ገፍቶ ግሪፉ እንዲወጣለት ያደርጋል ይጋብዛል ያ ጤናማነት ነው ሶ ቴራፒ ነው አንዳንድ ጊዜ የሚያሳዝንም ዘፈን ሲባል ባይተዋረንም የሚሰማና እዛ ውስጥ የኖረ ሰው ይወጣለታል ሶ አንዳንድ ጊዜ መታከም አለብን ውስጥ ቁስል ነው ካልሆነ መስተቀር ስለዚህ ለእንደዚህ ነው ከዚህ ውጪ ደግሞ ለነሱም ብቻ ሳይሆን እንደ ቋጥኛ አይነቱ አሁን ጓዙ ሸክሞ ያነሰ ቀድሞ ካለመው ደረሰ ምናም ሲላ አራግፍ ነው አለዛ የምታለመው ቦታ አደርስም መርከብ ከወደብ ሲያርፍ መቼ ማበሉን ሳያልፍ ያል ይመንቋጥኝ አሁን መርከብ አንድ ወደብ ላይ ለመድረስ ብዙ ማህበልን ተጋፍቶ ምናምን አልፎ ነው ስለዚህ የሆነ ሞቲቬት የሚያደርጉ ነገሮች ናቸው ለእያንዳንዱ ሰኔን ብታወጣው አባባል የሚመስል በቃ ኢንኮቴሽን የምታስቀምጠው ነገር ነው ግን ሙሉ አንድ ወጥ የሆነ ነገር በቃ ደገሩ አጠቃላይ ቋጥኝ ነው ዘፈኑ የሚለው ግን ቋጥኝ ለመናድ ስጥር ያደናቀፈኝ ጠጠረ ነው የሚለው አብሎቻችን ይሄንን ትልቅ ነገር እናስባለን በትንሽ እንደናቀፋለን ግን እውነታው ስለሆነ እንቁም አይደለም ምን መደረግ እንዳለበት እየነገረ ይሄዳል ሶ ሞቲቬት ወደሚያረጉ ነገር ይሄዳል አዎ እንደዛውኝ ነው ትልቅ ነገር አስቤ በትንሽ ነገር ተሰናክዬ ከዛ በቃ አመመኝ መሰለኝ ዲብዬ በቃ የሆነ ተስፋ መቁረጥ ሲሰማኝ ለራሴ መከርኩትን ምክር ነው ብዙዎቻችን ጉዳይ ስለመጣ ወደዚህ ነገር መናመጣው ሶ ኔጌቲቭ ብቻ ሳይሆን ፖዚቲቭም ነገር እንደዚሁ ከራስ ከመንኖረው ዋናው ነገር ከማህበረሰቡ ተነጥለስ ካልኖርክ ድረስ ማህበረሰቡ ውስጥ እስካለ ድረስ አንተ የምትቀደው ማህበረሰቡ ነው መልሰ የምትሰጠው ሳን ለውጣ ነው ዛሚስ እሱ ሊጥመው በሚችል ሳን ተሰጥቷል ቀድሞ ያልወደደው ምግብ ይወደደው ሳኑ ነው እንጂ ከራሱ ነው የምታመጣለት ምናልባት ምንድነው ትንሽ የሆነች ነገር ወይ አንዲት አረንጓዴ ቅጠል ቁጭ አድርጋል ልክ እንደ ምግብ አሰናጆቻቸው መልኩን ለውጦለታል በቃ እንደዚህ አቅርበት ሰጥቷል ያው ስነ ጽሁፍ ትልቁ ነገር ነው ለዛ አላት ውበት ወይም ደግሞ አቀራረብ እቺ ፕሌቷ ሳንና እሱን ነገር ይዘም መልሰት ሰጥቷል አንድ ነገር አሌክስዬ ያው የእናቶች ቀን እየተከበረ ነው ነገ በዓለም አቀፍ ደረጃ እንግዲህ እናቶች ቀን ታስቦ ነው የሚውለውና ከዛ ጋር የተያዘ ሙዚቃ ሰርታል ሰሞኑን አንድ ሙዚቃ ደግሞ አበርክቻለሁ ማን እንደናት ወይም ደግሞ ማዬ የሚል ርዕስ አለው አሳቡ የተወለደው ከእናት ባንክ ጋር በተያያዘ ነው ዘፈን በቃ ለእናት አንድ ዘፈን መስራት ፈለጉ ስለዚህ በመጠቋቋም የሚሆን በምን ተገቢው ሰው ነው ብለው እድሉን ሰጡኝ ስለዚህ አዲስ ሙዚቃ አዘጋጅቼ ሂልተን ባለፈው ማክሰኞ ዕለት አቀርበናል የስነ ጽሁፍ ውድድር ነበረ የዓመቱ ምርጥ እናትና ለእናቴ የሚል እሱ ነገር ነበረው እዛ ላይ ባንድ አለ ባንዱን ከወዳጆች ጋር አዋቀርኩኝ ስለዚህ የእናትና የሀገር ዘፈኖች ብቻ የቀረቡበት አንድ 9 ዘፈን ከሱ ውስጥ ግን አንዱ የአዲሱ ስራ ነውና ያው እንግዲህ ደግሞ ተጨማሪ ለእናቶች ቀን ቀርቧል ማለት ነው ሌላ አዲስ መላኩ ብራኑ ነው አይደል አንደኛ ለእናት በተጻፈ ደብዳቤ ጋዜጠኛ ነበር አይደል መላኩ አዎ በጣም ደርዝ ያለው አሁን ደግሞ እንደኔ ባንከርም ነው አዎ ደግሞ አይገርምም ነው ግን ለእናቱ በጻፈው ደብዳቤ አንደኛ ወጥቷል እንግዲህ ዛሬ ሙዚቃና ሙዚቀኞች ብለን አለማየሁ ደመቀን ጋበዝ ነው ግን ስለ ሙዚቃ ስራዎቹ እያንዳንዱ ነገር ያነሳን ጊዜውን ሐሳቡን መጽሐፉ አለ ዮቶር ያለን እንሄድ ምናልባት በጣም ረጅም ልክ እንደ ሙዚቃ 25 ሰዓት ሊፈጅብን አዎ አሌክስ ግን እንግዲህ ለዛሬ ይሄንን ያህል ከተጫወትን በሚቀጥለው ደግሞ ድጋሚ ጋብዟል በሌላ ዘውግ ደግሞ እንመጣለን አይደል አዎ በፈለከው ልታስገባው ትችላለህ አንዱ እኔ ገቢ መጀመሪያም ስመጣ ብያለሁ ስንደቂቃ ነው ጽያኔ የምር እንጨርሳለን ያው ዮኒ እንደምታውቀው ጉረኛ ነኝ አንተ የፍቅር ነው ያንተ ፍቅር ነው አሌክስ ምናልባት ልትነግረን የምትወደው ነገር ካለ ሌላ ነገር ቸሪያ ሰንብተን ሀገራችን ሰላም ፍቅር ያድርጋት ሁሉም ነገር ይልቅ የጥንት የሆነውን ነገር በቃ ውበት የሚለውን ነገር አውዳሞቶቻችን ሲመጡ ድምቅ ምንልበትን ምንልተሳሰብበትን እሱን ነገር ያደርገን ያሸብርከን ይሄንን ማለት እወዳለሁ በተረፈ እናንተ ተባረኩልኝ አሜን አሌክስ አንተም ኑርልን እንግዲህ ኑርልን በጣም በብዙ ሙዚቃዎች ድጋሚ ያገናኛል አሜን
አለማየሁ ደመቀ እንግዲህ በሙዚቃ ሰዓታችን ላይ አብሮን ተጫወተ የተለያዩ ጉዳዮች አነሳን ሌላን ጊዜ ብቅ ብሎ ደግሞ ሐሳቦችን የምንጨምር ይሆናል ለማንኛውም በእናቶች ቀን ዋዜማ ላይ ነው የምንገኘው የአሌክስም የቅርብ ጊዜ ስራው ስለ እናት የተዜመ ነው እሱን ተገባበዙልን በያላችሁበት እንላለን ስለዚህ እንግዲህ አሌክስን ያው ቆመን ባክብሮት እንደተቀበልነው ቆመን እንሸኛለን ማለት ነው እናመሰግናለን ማለት ነው